ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ይፈልጋለሁ። የኔ ውዶች፣ የኔ ምርጣ ምርጦች ብያቸዋለሁ። ዛሬ ኤሉሻ በሁለት ቤት መታለች። እውነት ለመናገር ስለመጣች ደስ ብሎኛል። ሁላችንም የእሷን ደስታ የእሷን ሳቅ ነው የምንፈልገው ከምንም በላይ ማለት ነው። እንግዲህ ዛሬ ኤሉ በጣም 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 ከባድ ፕራንክ ነው ያደረገችው ዛሬ ማለት ነው። እውነትን የመሰለኝ ቤተሰብ ማለት ነው። ሁሉም አመነ። እውነት ነው እንዴ? እኔ እውነትን የመሰለኝ መጨረሻ ላይ ሳይ ፕራንክ ስለሆነ ነው እንጂ በጣም ነው ያመንኩ ኤሉ ማለት ነው። ዛሬ ሁላችሁም እንደደነገጣችሁ በጣም ከባድ ፕራንክ ነው ያደረገችው ዛሬ ማለት ነው። እና ኪራና ልዑልን ነው ፕራንክ ያደረገችው ማለት ነው። በእናንተ ምክንያት ህይወት ተበጥብጠዋል፣ ከያቡ ጋር አለያያችሁኝ በማለት ኤሉ ዛሬ ጉድን ያደረገችው እውነትን ይመስለኝ ስሬስ ሆና ምንም ነገር ሳስቀው ምንም ነገር እውነት አስመስላ ነው ዛሬ ፕራንክ ያደረገችው። እውነት ለመናገር ሁላችንም በቃ እውነት ነው ይሄ ነገር ብዬ ነበር እኔም ሳስብ ማለት ነው። እና ኤሉና ያቡ ለምንድን ነው የተለያዩ ብዬ እንደዛ ነበር በውስጤ ሳስብ የነበረ። ግን ነገሩ ግን ፕራንክ ነው። ኤሉ ግን ሲሪየስ ሆና ነው የተናገረችው ማለት ሲሪየስ ሆና እንዴት እንደተናደደ እንዶ ትንሽ ኪራ ይሻላል። ልዑል በጣም የተናደደ እኔ ከአንቺ እንደዚህ ነገር ጠብቄ አላቅም፣ አንድም ቀን ጠብቄ አላቅም፣ እንዴት እንደዚህ ነገር ትናገራለሽ? በጣም ተቀይሜሻለሁ፣ ብዙ ነገር ነው ያለ ልዑል ማለት ነው። እና እንዶ ኪራ ይሻላል። ኪራ በጣም ትዕግስተኛ ልጅ ነው ለመናገር ማለት ነው። እንደ ዛሬም ስቅም አላቅም። በጣም የሚያስደነግጥ ፕራንክ ነው እውነት ለመናገር። ኤሉ እኮ ማንም አይችላትም እውነት ለመናገር። እንግዲህ ኤሉ ብዙ ነገር ይዛ ነው። ባለፈው ፕራንክ አድርጓታል ልዑል ኤሉን ፕራንክ ነው ያደረገ። ለአንቺ ስሜት አለኝ ብሎ ኤሉ እውነት ነው የመሰላት። እኛም ደግሞ በእርግጠኝነት ልዑል በደንብ ስሜት አለ። ቤተሰብ ይኸው ሚዲያ ላይ ለመናገር አልፈለገም እንጂ በደንብ ስሜት አለ። እንግዲህ ኤሉ ዛሬ ጉድን ያደረገችው በእናንተ ምክንያት ህይወት ተበጥብጠዋል፣ ከጓደኛዬ ጋር ተለያየው፣ ብዙ ነገር አጥቻለሁ በእናንተ ምክንያት ብላ ስሬስ ሆና ተናግራ ዛሬ ልዑል እኔ እውነት ልዑል እንደዚህ እናደዳል እንዴ እናንተ? እኔ ዛሬ ነው ያየው በደንብ ማለት ነው። እና በጣም የሆነ ምንም ትግስት የለም እውነት ለመናገር ምንም ማለት ነው። እና በጣም ነው የተናደደ። በጣም ነው በቃ ፊቱን ዝፍዝፍን ያደረገ። እውነት ማተቤን ብሎ እስከሚምል ድረስ በስማ አንገቴን ይበላኝ። እንደዛ ስለ በአንገቴ ማለት በማተቤ ስል በጣም ነው እውነት አሳዘነኝ የሆን ነገር ማለት ነው። እና ኤሉ በጣም ከባድ ፕራንክ ነው ያደረገችው። እኔም እውነትን የመሰለኝ ኤሉ እንደምታወራ እውነት መስሎኝ ነበር። ብዙዎቹ እኮ እንደዛ ነው ያሰቡ። ልዑልና ክራ ናቸው በቃ ያቡና ኤሉን ያለያዩ ብዬ ነው ያሰብኩ። እኔም እንደዛ ሁላችሁም እንደዛ ናቸው ብዬ አስባለሁ። ለነገሩ እንኳኑ ፕራንክ ሆነ እንጂ ይሄ ነገር እውነት ነው ቤተሰብ ማለት ነው። ያ ማለት ኪራን አላውቅም ብዙም እሱም ብዙ አልከተሉም። ኤሉ ጋር ሲመጣ ምናምን አያለው እንጂ ወይን ኤሉ በሱ ቤት ስትመጣ አልፎ አያለው እንጂ ማለት እኔ ኪራ ጋር ብዙም አልከተሉም። ከኤሉ ቤት ወይም ኤልባ ሲመጣ ኤሉ እሷ ቤት እሱ ጋር ስትሄዳ ነው ማየው። ግን ልዑልም በደንብ ነው ያየው በደንብ ማለት ነው። እና ሁኔታውን ስታዩ ኤሉ ከማንም ሰው ጋር ኤሉ እንዳትሆን አይፈልግም፣ ያስታውቃል ሰው ማለት ነው። እና ልዑል ለኤሉ በደንብ ስሜት አለ። ይኸው ሚዲያ ላይ ለመናገር አልፈለግም እንጂ በደንብ ማለት ነው። እና ብዙዎቹ ቅሬታ አለ ሰው ማለት ነው። እና ተመልካች አንዳንድ ኮመንት ያየው ነበር እና ብዙም ልዑልን ብዙ ሰው አልተቀበልም። በልዑል ምክንያት ነው ኤሉና ያቡ የተለያየ እያሉም ልጆች አሉ እውነት ለመናገር ማለት ነው። እና እኔም እንደዛ ነው የጠረጠርኩ
ከምኑም በላይ ማለት ነው። እና ኤሉና ያቡ ባይለያዩ ደስ ይለኝ ነበረ፣ ግን ምንም ማድረግ አይቻልም። እሱም ሌላ ችግር ሌላ ጣጣ ውስጥ ነው ያለው። እውነት ለመናገር ብቻ አላቅም፣ ከባድ ነው። በፍቅረኞች መሀል ባይገቡ ወይም የማይቀጥል ነገር ባይጀምሩ ጥሩ ነበረ። ግን ብዙዎቹ አዝነዋል። ያው ልዑል ለኤሉ በደንብ ስሜት አለ። እኔ በደንብ የተረዳው ምክንያቱ ያው ስሜቱን ቢደብቀው መናገር አይፈልጉም። ዞሮ ዞሮ ወደፊት አይቀርም። ግን ኤሉና ናቲ አንድ ላይ ቢሆኑ ለእኔ በጣም ምኞቴ ነው። ቤተሰብ ማለት ነው እና የልጅነት ጓደኛ ነው፣ የልጅነት ፍቅር ነው። አንድ ላይ ቢሆኑ ይሄ ሁሉ ትታ ማለት ነው፣ ይሄ ሁሉ ከሷ ዞራ ያሉ ሰዎቹን ትታ ኤሉና ናቲ አንድ ላይ ቢሆኑልን እንደ ድሮ ደሳስ የሚል ፕራንኮች የሚሰሩ በቃ አለ አይደለ? እሱ ትዝ ይለኛል። የኤሉን ቪዲዮ ወደ ኋላ ተመልሼ ሲያይ አንዳንዴ ትዝ ይለኛል እና ናቲና ኤሉ አንድ ላይ ቢሆኑ በጣም እማኛለሁ። ስለዚህ ያው አንዳንዴ ናቲ መቼም የራሱን ህይወት አይኖርም ብዬ አስባለሁ። ኤሉና ናቲ አንድ ላይ ቢመጡ ታርቆ አንድ ላይ በፍቅር ቢመጡ ለእኔ መልካም ምኞቴ ነው። ግን የእግዚአብሔር ስራ ታምር ነው፣ አይታወቁም። ለማንኛውም ሁሉም ነገር ለበጎ ነው። ኤሉ ግን በጣም ከባድ ፕራንክን ያደረገችው ዛሬ ማለት ነው። እና በዚህ አጋጣሚ ብዙ ቦታ ነው የሄድኩ ዛሬ ማለት ነው። እና ኤሉ እኛም ደንግጠናል፣ ተመልካች ራሱ ደንግጧል፣ እውነት መስሎ ማለት ነው። እና ፕራንክ ነው፣ ስሬስ ሆና ነው የተናገረችው፣ ስሬስ ሆና ነው የመጣችው ኤሉ ዛሬ ማለት ነው። እና እነሱም ራሱ በጣም ነው የደነገጡ። በመጨረሻ ፕራንክ ስለሆነ ነው ደስ አለኝ። እንኳንም ፕራንክ ሆነ ግን ኤሉ በጣም ከባድ ፕራንክ ነው የምታደርጉ ሰውም ማለት ነው። እና የሆነ በቃ ልዑል ግራ ወጣ እኮ ወጣ። ፍራንክ ነው ስለሆነ ነው እንጂ በጣም ነው እውነት ልዑል ሊያለቅስ ምንም አልቀረም፣ ምንም ማለት ነው። እና ተናግረዋል፣ እሱ የራሱ የተሰማን ስሜት ተናግረዋል። ግን እኔ እንደዛ አልመሰለኝም ነበረ። አንቺ ጋር ሲመጣ ሁሌ የሆነ ነገር ብትሆኝ እኔ ነኝ ከአንቺ ጎን ለመሆን ነው እንጂ ሌላ ነገር አስቤ አይደለም። አንቺ እንደዛ የምታስብኝ ከሆነ በጣም ይቅርታ ያለ ነበር። አዛዘነኝ እውነት ለመናገር በማተብ ስል ማለት ነው ሲምል አዛዘነኝ ለመጨረሻ። ኤሉ ግን በጣም ከባድ ነው ፕራንክ ነው ያደረገችው። ኤሉ ያው ፕራንክ ስታደርጎ በጣም ከባድ ነው፣ ማንም አይችላትም። የኔ ቀባጥ ማለት ነው፣ የኔ አትበገር ማለት ነው። ማንም አይችላትም። የኤሉም ፕራንክ ሁላችሁም ታውቃላችሁ፣ ከድሮ ከናቲ ጋር ጀምራ ማለት ነው። እና በጣም ከባባድ ፕራንክ ነው ሰዎቹ የምታደርገው ማለት ነው። ማንም አይችላትም። እናንተ ያላሰባቸው ፕራንክ ነው የምታደርገው ነው። እና ኤሉ ይመችሽ። ለማንኛውም እንኳንም ፕራንክ ሆነ። እኔም ፕራንክ አልመሰለኝም ነበር፣ እውነት ነው የመሰለኝ። እኔም እንደዛ ነው ያሰብኩ። ኤሉና ያቡን ያለያየ ልዑል ነው ብዬ አስቤ ነበረ። ግን ኪራ እኔ ብዙም አይደለሁም፣ ግን ብዙም እሱ ቤት ስለማልሄድ ኤሉ ጋር ሲመጣ ኤሉ ወይ እሱ ጋር ስትሄዳ ነው አንዳንድ አልፎ አልፎ ቪዲዮ የሚያየው እንጂ ኤሉ ጋር ኖ ሲመጣ አንዳንድ አያለሁ። ግን ልዑልን አሁን በቃ ለማንኛውም ቤተሰብ ፕራንክ ነው፣ አይዟችሁ። ኤሉ ማንም አይችላትም፣ ታሻንፋለች፣ ጀግና ናት በሉ በእውነት። እና ለማንኛውም ይህን ቪዲዮ ከተመቻችሁ ላይክ አድርጉ። ወዳችኋለሁ። ውድድድ ነው የማደርጋችሁ፣ በተለይ የኤሉ ፋሚሎች ማለት ነው። ትለያላችሁ። በጣም ነው የምወዳችሁ። እውነት የምታበረታቱኝ ከልብ አመሰግናለሁ የኔ ውዶች ማለት ነው፣ የሀገሬ ልጆች።